ሰላም ውዶችዬ፣ ሰላምና ጸጋ ይብዛላችሁ። እንዴት አላችሁ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ዛሬ ወደ እናንተ ይዤ የመጣሁት የመጽሐፍ ቅዱስ ጥያቄ ነው። ሁላችሁም በያላችሁበት ሰላምና ጸጋ ይብዛ ይሁን። ዛሬ የመጽሐፍ ክፍል ጥያቄውን ጠይቃችኋለሁ። ሁላችሁም እስከ 7 እስከ 10 ጠይቃለሁ። ሳትሳሳቱ ከተመለሰ በጣም መጽሐፍ ቅዱስ እንደምትከታተሉ እንደምታዳምጡ አረጋግጣለሁ ማለት ነው። ኮሜንት ላይ ገብታችሁ መጽሐፍ ቅዱስ በደንብ በእውነት እንደምታጠኑ ንገሩ ማለት ነው። ጥሩ ነው፣ ያበረታታችኋል ብዬ አስባለሁ። ስለ እግዚአብሔር መንግስት ፈልጉ፣ ጽድቁን ፈልጉ፣ ሌላው ይጨምራል ብሎ ተጽፏልና ሁላችንም መንግስትን፣ ሰማይ መንግስትን እንፈልግ፣ ሌላ ደግሞ ይጨምርልናል። ሁላችሁም ተከታተሉ። የመጽሐፍ ቅዱስ ጥያቄ አንደኛው የጻፍኩት እንዲህ የሚል ነው። እግዚአብሔር ለሙሴ የሰጠው ትእዛዝ በቁጥር ስንት ናቸው የሚለው ነው። ሀ 9፣ ለ 7፣ ሐ 10፣ ሜ 8። ጥያቄውን ኮመንት ላይ አስቀምጡ። ካልሆነ ደግሞ በኮመንት ላይ እኔ ሌላ ቪዲዮ ስሰራ አስቀምጥላችኋለሁ ማለት ነው። ሌላ ደግሞ ጥያቄው ይቀጥላል። ቁጥር 2ቱም ደግሞ ጠይቃለሁ። ሁላችሁም ሰምታችሁ ዝም አትበሉ። ሁለተኛው ጥያቄ ይህ ነው። የኢየሱስ ክርስቶስ በምድር ሲመላለስ ኃጢአትሽ ተሰርዮልሻል ያላት እና የጌታችን ትንሣኤ ቀድማ ለማብሰር የታደለች ሴት ማነች የሚለው ሀ ሽቶ ማርያም፣ ለ መግደላዊት ማርያም፣ ሐመርሃ የማርታ እህት ማርያም፣ ሜ ሐና፣ ለ መልስ ናቸው የሚለው ነው። መልሱ የተኛው እንደሆነ በኮሜንት ላይ አስቀምጡ። እግዚአብሔር ይረዳችኋል። ሶስተኛው ጥያቄ የኢየሱስ ክርስቶስ ሐዋርያት ስንት ናቸው? የኢየሱስ ክርስቶስ ሐዋርያት ስንት ናቸው የሚል ነው። ሀ 13፣ ለ 11፣ ሐመርሃ 10፣ ሜ 12። የኢየሱስ ክርስቶስ ሐዋርያት ስንት ናቸው? ሀ 13፣ ለ 10፣ ሐመርሃ 11፣ ሜ 12። ጥያቄውን በኮሜንት ላይ አስቀምጡ። ሁላችሁ በእውነት ሞክሩ። በጣም ቀላል ነው። የኢየሱስ ክርስቶስ ሐዋርያት ማወቅ ቀላል ነው። እዚህ ጋር ሞክሩ። አራተኛው ጥያቄ ውዶችዬ፣ አራተኛው ጥያቄ የሕግ ሁሉ ፍጻሜ ማን ነው? የሕግ ሁሉ ፍጻሜ ማን ነው? ሀ ለእናት አባት መታዘዝ፣ ለ ፍቅር፣ ሐመርሃ ወዳጅን እንደ ራስ መውደድ፣ ሜ ትእዛዝን ማክበር። ሀ ለእናት ለአባት መታዘዝ፣ ፍቅር ወዳጅን መውደድ፣ ሜ ትእዛዝን። አምስተኛ ጥያቄ ውዶችዬ፣ የጳውሎስ የመጀመሪያ ስሙ ማን ይባላል? የጳውሎስ የመጀመሪያ ስም ማን ይባላል? ሀ ሳኦል፣ ለ ስምዖን፣ ሐመርሃ ማቴዎስ፣ ሜ ጳውሎስ። እንደገና ጥያቄውን እንደግማለሁ። የአምስተኛው ጥያቄ የጳውሎስ የመጀመሪያ ስሙ ማን ይባላል? ሀ ሳኦል፣ ለ ስምዖን፣ ሐመርሃ ማቴዎስ፣ ሜ ጳውሎስ። ጥያቄውን በኮሜንት ላይ አስቀምጡ። ከከበዳችሁ እንዲመልስ 5ኛ ጥያቄ፣ 6ኛ ጥያቄ፣ 4ኛ ጥያቄ እያላችሁ ጠይቁ፣ መልስላችኋለሁ። 6ኛው ጥያቄ የጠፋው ልጅ ታሪክ የሚገኘው በየትኛው መጽሐፍ ቅዱስ ክፍል ነው? ሀ ሉቃስ 15፣ ለ ማቴዎስ 15፣ ሐመርሃ ዮሐንስ 15፣ ሜ ማርቆስ 15። ጥያቄው እንደገና ልደገም። የጠፋው ልጅ ታሪክ የሚገኘው በየትኛው በመጽሐፍ ቅዱስ ክፍል ነው?
ወይም ክፍል ላይ ነው? ሀ በሉቃስ 15፣ ሌ ማቴዎስ 15፣ ሐምሮሃ ዮሐንስ 15፣ ሜ ማርቆስ 15። ጥያቄውን መልሱ በኮሜንት ላይ።